በሀገሪቱ የተለያዩ አካባቢዎች ንጹሃንን ያነጣጠሩ ጥቃቶችና ከባድ ጦርነቶች መቀጠላቸው አስጊ መሆኑ ተመላክቷል። ከአማራ ክልል ደቡብ ጎንደር፣ ሰሜን ወሎና መተማ እስከ ኦሮሚያ ክልል ምስራቅ ወለጋ ባሉ አካባቢዎች መጠነ ሰፊ ወታደራዊ ግጭቶችና የሰላማዊ ዜጎች ግድያዎች መፈጸማቸው የደረሱን የመገናኛ ብዙሃንና የየአካባቢው የህዝብ ግንኙነት መረጃዎች ያመላክታሉ። በማዕከላዊ ጎንደር በንጹሃን ላይ ጥቃት መፈጸሙ ተገልጿል። የጀነራሉ መግለጫም የሽንፈት ፕሮፓጋንዳ ነው ሲሉ ታዛቢዎቹ ኮንነዋል። በዝርዝር ዘገባው ላይ ይደመጣል። የዶክተር ጌዲዮን ጢሞቴዎስ ማስጠንቀቂያ ለሰሜኑ ሰላም አሳሳቢነት ወይስ ለሌላ ጦርነት መንደርደሪያ ፉከራ ነው የሚል ጥያቄ ተነስቶበታል። የአማራ ፋኖ ብሔራዊ ንቅናቄ በውጭ የሚገኙ የዲያስፖራ ማህበራት የጋራ ጥምረት እንዲፈጥሩ ጥሪ ያቀረበ። በሰዓቱ የሚደመጡ መረጃዎች ናቸው። የኢራን አብዮታዊ ዘብ የሆርሙዝ ወሽመጥን በመዝጋት መርከቦችን አስጠነቀቀ። የኢራን ማዕከላዊ ወታደራዊ እዝ እስራኤል በደቡባዊ ሊባኖስ የምትፈጽመው ጥቃት ከአሜሪካ ጋር የተደረሰውን ስምምነት የሚጥስ በመሆኑ የሆርሙዝ ወሽመጥን መዝጋቱን አስታወቀ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሰኔ 14 ቀን 2018 ዓ.ም ለተሁድ የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በሀገሪቱ የተለያዩ አካባቢዎች ንጹሃንን ያነጣጠሩ ጥቃቶችና ከባድ ጦርነቶች መቀጠላቸው አስጊ ሆነዋል። በኢትዮጵያ በተለያዩ ክልሎችና ቀጠናዎች በግንባር ከሚደረጉ ከባድ ውጊያዎች በተጨማሪ ንጹሃንን ዜጎችና በግል ንብረቶች ላይ ያነጣጠሩ ጥቃቶች ተባብሰው መቀጠላቸው ተመላክተዋል። ከአማራ ክልል ደቡብ ጎንደር፣ ሰሜን ወሎና መተማ እስከ ኦሮሚያ ክልል ምስራቅ ወለጋ ባሉት አካባቢዎች መጠነ ሰፊ ወታደራዊ ግጭቶችና የሰላማዊ ዜጎች ግድያዎች መፈጸማቸውን የደረሱን የመገናኛ ብዙሃንና የየአካባቢው ህዝብ ግንኙነት መረጃዎች ያመላክታሉ። ማዕከላዊ ጎንደር በንጹሃን ላይ ጥቃት መፈጸሙ ተገልጿል። የጀነራሉ መግለጫም የሽንፈት ፕሮፓጋንዳ ነው ሲሉ ታዛቢዎቹ ኮንነዋል። በደቡብ ጎንደር እስቴና ስማዳ ወረዳዎች በንጹሃን ላይ የተፈጸሙ ጥቃቶች ሰብአዊና የንብረት ውድመት አስከትለዋል። በደቡብ ጎንደር ዞን በስቴና በስማዳ ወረዳዎች የሚንቀሳቀሱ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የስቴዲየንሳና የሀገረ ቢዘን ብርጌዶች ያገዛዙን ኃይል በተደጋጋሚ ማሸነፋቸውን ተከትሎ የመንግስት ጦር በንጹሃን ዜጎችና በህዝብ ንብረት ላይ የበቀል እርምጃ መውሰዱ ተገልጿል። በኮሩ ጉና ክፍለ ጦር የህዝብ ግንኙነት በኩል የወጣው መረጃ በጥቃቱ የደረሱትን ጉዳቶች ዝርዝር ይፋ አድርጓል። በጸዶዬ ከተማ አንድ ባለ 3 እግር ባጃጅ አሽከርካሪ ወጣት እንዲሁም በቆማ ፋሲለደስ ከተማ መልካም ባንቴ የተባለ አርሶ አደር በአሰቃቂ ሁኔታ ተገድለዋል። በተጨማሪም በምክሬ፣ በገና መምቻ፣ በሸንበቆችና በሌሎች አካባቢዎች በአዛውንቶችና ወጣቶች ላይ ከባድ ድብደባና የጅምላ ስር ተፈጽሟል። በቆማ ፋሲለደስ ከተማ የሚገኝ አንድ የግል ክሊኒክ፣ ፋርማሲ፣ የግለሰቦች አልጋዎችና በርካታ አልባሳት ሙሉ በሙሉ ተቃጥለዋል። በስቴ ወረዳ ደንባ ቀበሌ አንድ ሞተር ሳይክል እንዲቃጠል ተደርጓል። ለአርሶ አደሩ ሊከፋፈል የነበረ የአፈር ማዳበሪያ የወደመ ሲሆን ለመስኖ እርሻ ልማት ተገዝቶ የተቀመጠ ናፍጣና ቤንዚንም ተዘርፏል። ወታደሮቹ በአንድ አነስተኛ ግሮሰሪ ውስጥ ገብተው 40 ሊትር አረቄ በጉልበት ደፍረው የኢኮኖሚ ማሽመድመድ እርምጃ መወሰዳቸው ተጠቅሷል። በመተማ ወረዳ ዳስጉንዶ አካባቢ ሰኔ 13 ቀን 2018 ዓ.ም በተደረገው ውጊያ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ መይሰው ካሳ ሁለተኛ ኮር ከአማራ ክፍለ ጦር ሁለተኛ ረጅመት በአርበኛ ጠቃ ሞገስ መሪነት የተንቀሳቀሰው የፋኖ ኃይል በአካባቢው የነበረውን የመንግስት ጥምር ሰራዊት በመሸኘት ከተማዋን መቆጣጠሩ ታውቋል። በዚህ ውጊያ ከ45 በላይ የነፍስ ወከፍ መሳሪያዎችና 5 ብሬን ጨምሮ በርካታ የቡድን መሳሪያዎች በፋኖ እጅ መግባታቸው ተገልጿል። ይህ ዘመቻ በቅርቡ ሰኔ 10 ቀን በተደረገው ውጊያ ለተሰዉት የፋኖ አባላት መታሰቢያነት ዘመቻ አርበኛ ፈንታውን ገበየው በሚል የተሰየመ መሆኑ ተብራርቷል። በተመሳሳይ በመተማ ወረዳ ከሽንፋ ከተማ አቅራቢያ የመንግስት ጦር በአራት አቅጣጫዎች በደለጎ ሽንፋ፣ ቶመትና ሰልፈርዲ ለማጥቃት ያደረገው እንቅስቃሴ በካራማራ ክፍለ ጦር አንደኛ ረጅመት የደፈጣ ጥቃት መክሸፉ ተገልጿል። ከጠዋቱ 2 ሰዓት እስከ ቀኑ 6 ሰዓት ተኩል በቆየው ውጊያ ከመንግስት ጦር 27 ያህል ሲሞቱ 33 የሚሆኑት ደግሞ መቁሰላቸው ተጠቁመዋል። የመንግስት ሰራዊት የቴሌኮም ኔትወርክን በማጥፋት ጨለማን ተገን በማድረግ ሰኔ 10 ቀን 2018 ዓ.ም ከደለጎና ከበሙር በመነሳት ወደ መሃዲድ ለመንቀሳቀስ የነበረው እቅድ መክሸፉ ተነግሯል። የቋራ ኦሜድላ ክፍለ ጦር ነብሮ ብርጌድ ቀድሞ መረጃውን በማግኘት ግራራ በተባለ ተራራ ላይ ከጠዋቱ 1 ሰዓት እስከ ቀኑ 6 ሰዓት ባደረገው የፊት ለፊት ውጊያ የሰራዊቱን እቅድ ዜሮ አድርጎታል። በዚህ ውጊያ የነብሮ ብርጌድ የሻለቃ አመራር የነበረው አርበኛ ሰሎሞን በተጠንቀቅ ውጊያውን ሲመራ ህይወቱ አልፏል። የተገኘው ድል ለሱ መታሰቢያ የተደረገ ሲሆን ከመንግስት ጦር በኩል ከ30 በላይ አስከሬንና በአንድ አይሱዙ መኪና የተጫኑ ቁስለኞች ወደ ደለጎ ሆስፒታል መግባታቸውን የዓይን እማኞች አረጋግጠዋል። በሌላኛው ግንባር በሰሜን ወሎ ዞን መርሳ ከተማ አቅራቢያ በምትገኘው በሆሮ በተባለች ቦታ መሽጎ በነበረው የመንግስት ሰራዊት ላይ የጀብደኛው ምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦርና የ102ኛ ኮር 65ኛ ክፍለ ጦር በጥምረት መብረቃዊ ጥቃት ፈጽመዋል። ባደረጉት የተቀናጀ ጥቃት ከ20
ከ20 በላይ የመንግስት ታጣቂዎች ሲሞቱ 18 ያህሉ ቆስለዋል። በተጨማሪም 6 ክላሽንኮቭ ጠመንጃዎችና 500 ተተኳሽ ጥይቶች በፋኖ ቁጥጥር ስር መዋላቸውንና የሰራዊቱ የመዋጋት ስነልቦና በእጅጉ መዳከሙን የጦር ሜዳ አመራሮቹ ገልጸዋል። በሌላ በኩል በአንገር ጉትን ክፍለ ጦር አርበኞች በተወሰደ የሽምቅ ጥቃት በቁጥጥር ስር የነበረ የጦር ኃይል መደምሰሱ ተገለጸ። በኦሮሚያ ክልል በወለጋ ቢዛሞ ቀጠና ከአንገር ጉትን ከተማ ዙሪያ ጀምሮ በጊዳያና ወረዳ አንዱ ደዴቾ መንደር 03 መንደር 22 እና ባሌ አካባቢዎች ከባድ ጥቃት መከፈቱ ተሰምቷል። ሰኔ 13 ቀን 2018 ዓ.ም እኩለ ቀን ጀምሮ የማዕከላዊና የምዕራብ ዕዝ የመንግስት ሰራዊት በጦር ጀት በድሮን በታንክና በመድፍ የታገዘ መጠነ ሰፊ ጥቃት በንጹሃን ላይ ከፍቷል። የጦር ጀቶችና ድሮኖች ሰላማዊ መንደሮች እየደበደቡ ሲሆን የእግረኛ ሰራዊቱን ሰፈር ለሰፈር በመዘዋወር በተለይም በአማራ ተወላጆች ላይ ያነጣጠረ ግድያና የጅምላ እስር እየፈጸመ እንደሚገኝ አካባቢው ነዋሪዎች በስጋት ገልጸዋል። በወለጋ ቢዛሞ አካባቢ በንጹሃን ዜጎች ላይ ጥቃት ለመፈጸም ሲንቀሳቀስ ነበር በተባለ የመንግስት መከላከያ ሰራዊት በአይሻ ሰይድ ዕዝ የአንገር ጉትን ክፍለ ጦር አርበኞች በተወሰደ ድንገተኛ የቆረጣና የሽምቅ ጥቃት ከፍተኛ ኪሳራ መድረሱ ታወቀ። ከሆሮ ጉድሩ ወለጋ ቱሉጋና ከተማ ተነስቶ ወደ ምስራቅ ወለጋ ሀሮ አካባቢ በሚገኙ ንጹሃን ላይ ጥቃት ለመሰንዘር በታንክ ሽፋን ታግዞ ይንቀሳቀስ ነበር የተባለው የመንግስት የፓርቲ መከላከያ ሰራዊትም ሰኔ 13 ቀን 2018 ዓ.ም አመሻሹ ላይ በአርበኞቹ ክትትልና ከበባ እንደተደረገበት ተገልጿል። የክፍለ ጦሩ አርበኞች በሁለት የወራር ተሽከርካሪዎች ተጭነው የነበረ የጦር ኃይል መውጫና መግቢያ በመዝጋትና አካባቢውን በመቆለፍ ከተሽከርካሪዎቹ ጋር ሙሉ በሙሉ እንዲደመሰስ ማድረጋቸውን የደረሰን መረጃ ያመላክታል። በአካባቢው የነበረውን የታንክ የመድፍ የድሮን እና የጦር ጀት የአየር ሽፋን ሳይበገሩ ጥቃቱን የፈጸሙት የአርበኞቹ ኃይሎች ከተሽከርካሪዎቹ ተርፎ ለመሸሽ የሞከረው ኃይል በመከተል እጅ በእጅ ውጊያ ጭምር ማድረጋቸውንና አንጸባራቂ ድል ማስመዝገባቸውን ምንጮች ጠቁመዋል። ይህንን የተሰነዘረባቸውን ጥቃት ለመቋቋም የመንግስት ጦር ከቱሉጋና ከተማ ከኦኬና ከአንገር ጉትን ተጨማሪ የአየር መከላከያ የምርት ሽፋን ያለው ኃይል ቢያንቀሳቅስ በመጨረሻም የሞቱና የቆሰሉ ወታደሮችን በመጫን እንዲሁም የወደመውን ተሽከርካሪ በክሬን በማሳብ ወደ ኋላ ለማፈግፈግ መገደሉ ታውቋል። በማዕከላዊ ጎንደር በንጹሃን ላይ ጥቃት መፈጸሙ ተገለጸ። የጀነራሉ መግለጫ የሽንፈት ፕሮፓጋንዳ ነው ሲሉ ታዛቢዎቹ ኮነኑ። በማዕከላዊ ጎንደር ዞን ባለፋ ወረዳ ልዩ ስሙ አጸደ ማርያም በተባለ ቀበሌ ያገዛዘው ጥምር ሰራዊት በንጹሃን ዜጎችና በነፍሰ ጡር እናቶች ላይ ከፍተኛ የሰብአዊ መብት ጥሰትና ግድያ መፈጸሙ ተሰማ። ሰኔ 11 ቀን 2018 ዓ.ም ከምሽቱ 2 ሰዓት ገደማ ከለምበዝ ቀበሌ ተነስተው አንዲት ምጥ ላይ ያለች ወላድ እናት በመያዝ ወደ አጸደ ማርያም ጤና ጣቢያ በባጃጅ በመጓዝ ላይ በነበሩ ንጹሃን ዜጎች ላይ ሰራዊቱ ኢላማውን የጠበቀ ተኩስ ከፍቷል። በዚህ አሰቃቂ የሰብአዊ ጥቃት ሳቢያ ወይዘሮ ንጹህ ተረፈ ነፍሰ ጡር እናት ወይዘሪት ሚሚ ታደለ በጥይት ተመተው ለህልፈተ ህይወት ተዳርገዋል። ወይዘሮ ይሰግድ ታደለ ወላድ እናትና አቶ መልካሙ ታደለ ከፍተኛ የመቁሰል አደጋ ደርሶባቸው በሕክምና ላይ ይገኛሉ። ንጹሃኑ ይጓዙበት የነበረው ባጃጅም በጥቃቱ ምክንያት ሙሉ በሙሉ ከጥቅም ውጭ መሆኑ ተረጋግጧል። በሌላ በኩል የጀነራሉ መግለጫ ከእውነታው የራቀ የፕሮፓጋንዳ ስብከት ነው ሲሉ ታዛቢዎቹ ገለጹ። ያገዛዙ ወታደራዊ አመራሮች ፋኖ እናጠፋለን በሚል ተደጋጋሚ ዛቻዎችና መግለጫዎች ቢጠመዱም በተግባር ግን የፋኖን ድል ግስጋሴ መግታት እንዳልቻሉና ራሳቸው በየግንባሩ እየተመቱ መውደቃቸውን የውጊያ ሜዳ መረጃዎች ያመላክታሉ። የምስራቅ ዕዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ ጽንፈኛ ሲሉ የጠሯቸው የፋኖ ታጣቂዎችን ከክልሉ ለማጥፋት በቅንጅት እየሰራ ነው ሲሉ በሰጡት መግለጫ መደመጣቸው ይታወሳል። ጀነራሉ የሰራዊቱ አባላት ግዳጃቸውን በብቃት እየተወጡ ነው፣ በቀጣይም ጠላትን መደምሰስ ያስፈልጋል በማለት የዛቱ ቢሆንም ይህ ንግግራቸው ግን ያገዛዙ ጦር በየቀኑ እየደረሰበት ያለውን ከፍተኛ ኪሳራ ለመሸፈን የተደረገ ከንቱ ሙከራ መሆኑን የፖለቲካና ወታደራዊ ታዛቢዎቹ ገልጸዋል። በአማራ ክልል የሚንቀሳቀሰውን ኃይል በማጽራት አስተማማኝ ሰላም ለማረጋገጥ የክልሉ የጸጥታ ኃይልና የህብረተሰቡ ተሳትፎ ተጠናክሮ መቀጠል አለበት የሚሉት ብርጋዴር ጀነራል አዲሱ መሐመድ ታዛቢዎቹ እንደሚሉት ይህ የጀነራሉ ትዕዛዝ የሚያሳየው መደበኛው ጦር የፋኖ የህዝባዊ እምቢተኝነት ማዕበል መቋቋም አቅቶት የክልሉ ልዩ ኃይል ሚሊሻና ራሱ ህዝቡን ጭምር ለጦርነት ለመማገድ እያደረገ ያለው ተስፋ የቆረጠ ጥሪ መሆኑ ነው። ብርጋዴር ጀነራል አዲሱ መሐመድ ከዚህ ቀደም ፋኖ ክዶናል፣ ህዝቡ ካልታገለው ሰላም አይመጣም በሚል የሽንፈትና የከፋፋይነት መልእክት ማስተላለፋቸው ይታወሳል። ያገዛዙ ወታደራዊ መሪዎች ፋኖ እናጠፋለን ባሉ ማግስት ራሳቸው በፋኖ ክንድ እየተመቱ ከፍተኛ የሰው ኃይል የቁሳቁስ መነካካት እየደረሰባቸው ይገኛል። ፋኖ በአማራ ክልል እያስመዘገበ ያለው የድል ግስጋሴ ያገዛዙን ስውር መንግስት ወደ መውደቅ አፋፍ እያፋጠነው ባለበት በዚህ ሰዓት ወታደራዊ አመራሮቹ አሁንም በተመሳሳይ የድሮ የፕሮፓጋንዳ ስልት ውስጥ መዘፈቃቸው መደናገጣቸውን በግልጽ ያሳየ ነው ተብሏል። የመሬት ላይ እውነታ እንደሚያሳየው የህዝብ ድጋፍ ማጣት ባመጣው ጭንቀት ጀነራሉ ህዝቡ እንዲተባበር ቢማጸኑም የክልሉ ህዝብ ግን ለአገዛዙ ጥሪ ጀርባ በመስጠት ከፋኖ ጎን በጽናት ቆሟል። የመዋቅር መጠናከር እናጠፋለን በተባለ ቁጥር የፋኖ መዋቅርና ስፋት ይበልጥ እየጠነከረና ወደ ተለያዩ ስትራቴጂካዊ ቦታዎች እየተስፋፋ መጥቷል። በመሆኑም የብርጋዴር ጀነራል አዲሱ መሐመድ ንግግር በውጊያ ሜዳ ላይ እየደረሰ ያለውን ውድቀት ለመሸሸግና እየፈረሰውን የወታደሮቻቸውን ስነ ልቦና ለመጠገን የተሰነዘረ ከመሬት እውነታ ጋር ፍጹም የማይገናኝ የከንቶዎች ጩኸት ሆኖ ማለፉ የደረሰ መረጃ ያመላክታል። የአድማ
ብተና የኦርዲናንስ ኃላፊ የጦር መሳሪያዎችን በመያዝ የአማራ ፋኖ ቴዎድሮስ ዕዝን ተቀላቀለ። ከአዲስ ቅዳም ከተማ መሽጎ በሚገኘው የብልጽግና መንግስት የጸጥታ ኃይል ውስጥ የሻለቃ ኦርዲናንስ ኃላፊ የነበረው የአድማ ብተና አመራር በንጹሃን ዜጎች ላይ እየተፈጸመ ያለው ግፍ በደል በመቃወም ፋኖን መቀላቀሉ ታወቀ። ኢንጂነር ጌትነት አስራት የተባለ ይህ አመራር ከአዲስ ቅዳም ከተማ በተለምዶ አባይን ዓለም ተብሎ ከሚጠራው የካምፕ የጥበቃ ሰራተኛ ዋርድያ ላይ እርምጃ በመውሰድ ነው ከአካባቢው የኮበለለው። አመራሩ ሲለቅም 4 የክላሽንኮቭ ጠመንጃዎች፣ 570 የክላሽ ተተኳሽ ጥይቶች፣ 2 የእጅ ቦምቦች፣ 1 የወገብ ትጥቅ በመያዝ ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ለአመራሩ ደማቅ የጀግና አቀባበል እንዳደረገለት የደረሰ መረጃ ያመለክታል። በአምባገነኑ አገዛዝ ላይ የህዝብ ቁጣ በረታ። የፋኖና የህወሓት ጥምረት ስጋት የገባው አገዛዝ ፍርሃቱን በቴሌቪዥን መስኮት እየረጨ ይገኛል። ይህም የቤተ መንግስቱን ፍራቻ ቁልጫ አድርጎ አሳይቷል። ህዝብን በዘርና በጎሳ እየከፋፈለ እርስ በርስ እያጋጨና የስልጣን እድሜውን ለማራዘም ደም ሲያፈስ የቆየው የአብይ አህመድ አገዛዝ አሁን በደረሰበት የህልውና ቀውስ ከፍተኛ ድንጋጤና ፍርሃት ውስጥ መውደቁ ታወቀ። ስብናውን ያጣው ይሄው አገዛዝ ህዝብን እርስ በርስ በማጋጨትና ጦርነት በመክፈት የስልጣን ማራዘሚያ ስልቱ እንዳከተመለት በተረዳበት በዚህ ወቅት በቴሌቪዥን መስኮቶች ጀነራሎችንና የፖለቲካ ካድሬዎችን በማሰለፍ የፍርሃት ፕሮፓጋንዳና ጩኸቱን በስፋት ማስተጋባት ጀምረዋል። ይህ በእንዲህ እንዳለ የአሜሪካ መንግስት በህወሓት አመራሮች ላይ የቪዛ ማዕቀብ መጣሉን ተከትሎ በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋቶች በስፋት እየተሰሙ ነው። ሰሞኑን የአፍሪካ ህብረት ከፍተኛ አሸማጋይ ኦሉሴጉን ኦባሳንጆ ወደ መቀሌ ተጉዘው መመለሳቸው የሚታወስ ሲሆን ይህ ጉብኝት አገዛዙ በትግራይና በአማራ ህዝብ መካከል የከፈተውን የሴራ ፖለቲካ ይበልጥ ያጋለጠ ነው ተብሏል። የአብይ አህመድ የብልጽግና መዋቅር በአሁኑ ወቅት የትግራይ ኃይሎች ቲዲኤፍና የአማራ ፋኖ ተጣምረው እኔን ከስልጣን ያወርዱኛል በሚል ከፍተኛ መዋከብ ውስጥ ይገኛል። አገዛዙ ህወሓትና ፋኖ ተባብረው ኢትዮጵያን ሊያፈርሱ ነው የሚል የሐሰት ፕሮፓጋንዳ በስፋት እያሰራጨ ቢሆንም ከተለያዩ ወገኖች የሚሰሙ መረጃዎች ግን ህዝቡ በአገዛዙ ላይ ያለውን የመረረ ጥላቻና ለአንድነት ያለውን ቁርጠኝነት የሚያሳዩ ናቸው። በዚህ የትብብርና የጋራ ትግል ዙሪያ ለአንከር ሚዲያ ልዩ ማብራሪያ የሰጡት ታጋይ የህክምና ባለሙያና ጋዜጠኛ አርበኛ ሰለሞን ወልደ ገሪማ አገዛዙ የትግራይንና የአማራን ህዝብ እርስ በርስ በማጋጨት በደም ላይ ለመነገድ የዘረጋው ሴራውን በጥምር ኃይሎች እየፈረሰ መሆኑን ገልጸዋል። አርበኛ ሰለሞን ወልደ ገሪማ በአሁኑ ወቅት በአማራ ፋኖ፣ በትግራይ ኃይሎች፣ በኦሮሞ፣ በአፋርና በቤንሻንጉል ነጻነት ግንባር መካከል የጋራ ጠላትን የአብይ አህመድን አገዛዝ መደምሰስ የንግግርና የትብብር ሂደቶች መጀመራቸውን በይፋ አረጋግጠዋል። ይህ አገዛዝ የትግራይን፣ የአማራን፣ የአፋርን፣ የኦሮሞንና የመላው ኢትዮጵያውያን ደም ያፈሰሰ ነው። ይህንን አምባገነን ለመጣልና የህዝብን መከራ ለማሳጠር መተባበር ግድ ነው። አገዛዙ በአሁኑ ወቅት በቃ ግደሉኝ፣ ጨርሱኝ የሚል የፍርሃትና የጭንቀት ድምጽ እያሰማ ይገኛል ሲሉ አርበኛ ሰለሞን ገልጸዋል። የሴራ ፖለቲካ አብቅቶለታል፣ አዲስ ትውልድ እየመጣ ነው። አርበኛ ሰለሞን ወልደ ገሪማ አክለው እንደገለጹት የብልጽግና አምባገነን ቡድን የትናንትናውን የታሪክ ጠባሳና ቁስል በመጎርጎር የህዝቦችን ትብብር ለማደናቀፍ ቢሞክርም የአሁኑ ትውልድ ግን የሴራ ሳይሆን የአንድነትና አገር የማዳን ትውልድ ነው ብለዋል። አገዛዙ የኦባሳንጆን ጉዞ ሳይቀር ተጠቅሞ በህዝቦች መካከል ጥርጣሬ ለመዝራት የሞከረው ሴራ መክሸፉንና የትግራይም ሆነ የአማራ ህዝብ ከሴራ ፖለቲካ ወጥተው አገሪቱን ከአውዳሚው አገዛዝ ለመታደግ እየተነጋገሩ መሆኑን አስምረውበታል። የአብይ አህመድ አገዛዝ 7ኛው ምርጫ አሸንፊያለሁ፣ አሁን የሚጨነቀው ስለ 8ኛው ምርጫ ነው በማለት በህዝብ ቁስል ላይ እያፈዘ ባለበት በዚህ ወቅት መላው የኢትዮጵያ ህዝብ ከጦርነት አዙሪት ወጥቶ ሰላም የሚያገኝባት አዲስ ኢትዮጵያ ለመፍጠር የጋራ ግንባር መፍጠር ወሳኝ መሆኑን አርበኛ ሰለሞን ጥሪያቸውን አስተላልፈዋል። በዚህ ፍራቻ ውስጥ ያሉት የአብይ አህመድ ምስራቅ አፍሪካ አማካሪና የደህንነት ሹሙ ከቀናት በፊት አልጀዚራ ስለ ህወሓት ፋኖና ኤርትራ ጥምረት ጽሑፍ ማስነበባቸው አይዘነጋም። የዶክተር ጌዲዮን ጢሞቴዎስ ማስጠንቀቂያ ለሰሜኑ ሰላም ማሳሳቢነት ወይስ ለሌላ ጦርነት መንደርደሪያ ፉከራ ነው የሚል ጥያቄ ተነስቶበታል። በሰሜን ኢትዮጵያ በከባድ መስዋዕትነት የተገኘው ሰላም አደጋ ላይ መውደቁንና አዲስ ግጭት ሊቀሰቀስ እንደሚችል የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ማስጠንቀቂያ ሰጡ። ሚኒስተሩ ከሰሞኑ በአገር እንግሊዝ ለንደን በተካሄደው የቻተም ሃውስ ውይይት ላይ በመገኘት በህወሓት ላይ ብርቱ ትችትና ክስ የሰነዘሩ ቢሆንም ይህ አይነቱ አካሄድ ለሰላሙ መበላሸት የፌዴራል መንግስቱ ተጠያቂነት የሚሸሽግና የጦርነት ስጋቱ ይበልጥ የሚያፋጥን የበላይ አካል ፉከራ ነው በሚል የብዙዎቹ ትኩረት ስቧል። ዶክተር ጌዲዮን በንግግራቸው የፕሪቶሪያው የሰላም ስምምነት መንፈስ በህወሓት ውስጥ ባሉ አክራሪ በሚሏቸው አካላት ምክንያት ሙሉ በሙሉ አደጋ ላይ ወድቋል ብለዋል። በተለይም የትጥቅ መፍታት፣ ታጣቂዎችን ማሰናበትና የመልሶ ማቋቋም ሂደቶች ላይ ቡድኑ እምቢተኝነት ማሳየቱን፣ አዳዲስ መሳሪያዎችን በስፋት ማከማቸቱና ለሰብአዊ እርዳታ የተመደበውን ሀብት ወደ ሌላ አቅጣጫ እያዞረ መሆኑን በመጥቀስ ብርቱ ክስ አቅርበዋል። ይሁን እንጂ ይህ የዶክተር ጌዲዮን ንግግር በብዙዎች የፖለቲካ ታዛቢዎችና የሰላም ተሟጋቾች ዘንድ የተለየ ትርጉም
ትርጉም እየተሰጠው ይገኛል። መረጃዎች እንደሚያመላክቱት ይህ የአብይ አህመድ ታማኝ ተከታይ የሆኑት ዶክተር ጢሞቴዎስ ካለቃቸው በመቀጠል የሚያሰሙት ፉከራና ማስፈራሪያ የጦርነት ስጋትን ማፋጠን ስምምነቶችን በውይይትና በዲፕሎማሲ ከመፍታት ይልቅ በዓለም አቀፍ መድረኮች ላይ እንዲህ አይነት ጠንከር ያሉ ክሶችና ዛቻዎችን መሰንዘር የቆሰለውን የክልሉን ህዝብና አመራር ይበልጥ የሚያስቆጣና ወደ አላስፈላጊ ግጭት የሚገፋፋ ነው ብለውታል። የፌዴራል መንግስቱ በፕሪቶሪያው ስምምነት መሰረት ማከናወን የሚገባውን የመልሶ ማቋቋምና የወሰን ጥያቄዎች በወቅቱ ካለመፍታቱ የተነሳ የተፈጠረውን ክፍተት ጥፋቱን ወደ ሌላኛው ወገን በማዞር ለማምለጥ የተደረገ ጥረት ይመስላል። ቀደም ሲል የነበሩ የሰሜን ኢትዮጵያ ግጭቶች ከመቀስቀሳቸው በፊት መሰል የቃላት ጦርነቶችና ክሶች በስፋት ይሰሙ እንደነበር ያስታወሱት ወገኖች አሁንም ንግግር ለሌላ ዙር ወታደራዊ እርምጃ መንገድ ጠራጊ ሊሆን እንደሚችል ስጋታቸውን ገልጸዋል። የሰላም ስምምነቶች ስኬታማ ሊሆኑ የሚችሉት ሁሉም ወገኖች ለእርቅ ቅድሚያ ሰጥተው ሲሰሩ ብቻ ነው ያሉት ሚኒስትሩ፣ በተግባር ግን እርቅና መተማመንን ከመፍጠር ይልቅ በይፋ ጦርነትን ሊቀሰቅስ የሚችል የክስ ናዳ ማውረድ መምረታቸው ንግግሩ የሰላም ሳይሆን የፉከራ መሆኑን ያሳያል ተብለዋል። በአጠቃላይ በሰሜን ኢትዮጵያ ዘላቂ ሰላም እንዲመጣ ከተፈለገ ከመንግስት ባለስልጣናት የሚጠበቀው እንዲህ አይነት የጦርነት ስጋትን የሚያፋጥኑና ግጭትን የሚጋብዙ ፉከራዎችን ማቆም እንዲሁም የገቡትን ቃል በተግባር መተርጎም ብቻ እንደሆነ አያሌ ወገኖች ይመክራሉ። የአማራ ፋኖ ብሔራዊ ንቅናቄ በውጭ የሚገኙ የዲያስፖራ ማህበራት የጋራ ጥምረት እንዲፈጥሩ ጥሪ አቀረበ። የአማራ ፋኖ ብሔራዊ ንቅናቄ በሰሜን አሜሪካ የሚገኙ የአማራ ማህበራት የፈጠሩትን ታሪካዊ ጥምረት በማንቆጥቆጥ በሌሎቹ የዓለም አካባቢዎች የሚገኙ የዲያስፖራ ድርጅቶችና ማህበራትን በተመሳሳይ መልኩ የጋራ ጥምረት እንዲመሰርቱ ይፋዊ ጥሪ አቀረበ። የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳይ ምክትል መምሪያ ኃላፊ አርበኛ ደስታው መለሰ የድርጅቱ መግለጫ ዋቢ በማድረግ እንደገለጹት ንቅናቄው በውጭ ጉዳይ መምሪያ ኃላፊው አርበኛ ብሩክ ስለሺ ቀደም ሲል የተላለፈውን ድርጅታዊና ወንድማዊ ጥሪ በጽኑ ያጠናክራል። የግልዝናንና የቡድንን ፍላጎት ማሸነፍ ያስፈልጋል ያለው ንቅናቄው ባወጣው መግለጫ ለአማራ ህዝብ ህልውና ትግል ሲባል የሚያስፈልጉ ነገሮችን በጋራ መተሳሰብና መተካካት እንደሚገባ መላክቷል። የማይደራደሩባቸው ቀይ መስመሮች እንደተጠበቁ ሆነው የህዝቡ አንድነት ለመፍጠር የግልዝና የቡድን ፍላጎትና ኢጎ ማሸነፍ ታሪካዊ ኃላፊነት መሆኑን አርበኛ ደስታው መለሰ አስገንዝበዋል። ገዢው መንግስት የህዝቡን አንድነት ለመስበርና ትግሉን በግለሰቦች መካከል የሚደረግ የስልጣን ሽኩቻ ለማስመሰል የሐሰት ፕሮፓጋንዳዎችን ሌት ተቀን እየረጨ እንደሚገኝ የጠቀሰው መግለጫው የህዝብ ህልውና ትግል ግን በኮሚቴና በጋራ መሪነት የሚንቀሳቀስ ጠንካራ ተቋማዊ አደረጃጀት ያለው መሆኑን አብራርተዋል። ትግሉ በማንኛውም አይነት የተረኝነት ስሜት አውግዞ የሚንቀሳቀስ ንጹህና ፍትሃዊ ትግል መሆኑን የጠቀሱት ምክትል መምሪያ ኃላፊው ቀደምትና የአሁኑ ስርዓቶች የፈጸሟቸውን የጭቆናና የጅምላ ጭፍጨፋ ታሪካዊ ማሳያዎች ንቅናቄው በሚገባ እንደሚረዳ ገልጸዋል። በመሆኑም አሮጌውንም ሆነ አዲሱን ተረኝነት ሙሉ በሙሉ የሚሰብርና ዳግም የማይመለስበትን ፍትሃዊ ስርዓት ለመገንባት በጥንቃቄ እየተሰራ መሆኑን አረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ መጨረሻ ራዕይና ግብ ሶስት መሰረታዊ ምሰሶዎች ያሉት መሆኑን በመግለጫው ተብራርቷል። አንደኛ አማራ ራስ በቅ ሆኖ በራሱ ማንነት ሙሉ ነጻነትና ክብር እንዲቆም ማድረግ፣ ሁለተኛው ኢትዮጵያን ከተረኝነትና ከጨቋይ ስርዓት በማጽዳት ከሌሎች ህዝቦች ጋር በእኩልነትና በፍትህ ሀገር ባለቤት መሆን፣ ሶስተኛው መላው ምስራቅ አፍሪካ በሰላም በኢኮኖሚ ትስስር በጋራ ልማት የዳበረች እንድትሆንና አፍሪካዊ ችግሮችን በአፍሪካውያን የመፍታት መርክ ማክበር መሆናቸውን ጠቅሷል። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳይ ምክትል መምሪያ ኃላፊ አርበኛ ደስታው መለሰ መላው የዲያስፖራ ወገኖች የመንግስትን የሐሰት ዘመቻ ወደ ጎን በመተው ትግሉ ከተረኝነት የጸዳች አገር ለመገንባት መሆኑን ተረድተው በያሉበት አደረጃጀት ሁሉም የጋራ ጥምረቱን እንዲቀላቀሉ ጥሪያቸውን በድጋሚ አስተላልፈዋል። የኢራን አብዮታዊ ዘብ የሆርሙዝ ወሽመጥን በመዝጋት መርከቦችን አስጠነቀቀ። የኢራን ማዕከላዊ ወታደራዊ ዕዝ እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት ከአሜሪካ ጋር የደረሰው ስምምነት የሚጥስ በመሆኑ የሆርሙዝ ወሽመጥ መዘጋቱን አስታወቀ። የኢራን አብዮታዊ ዘብ ባህር ኃይል የባህር መተላለፊያው ለሁሉም መርከቦች በመዝጋቱ ማናቸውም መርከቦች ወደ ወሽመጡ የሚቀርቡ ከሆነ ለአደጋ ስለሚጋለጡ ራሳቸውን ከሆርሙዝ እንዲያርቁ አስጠንቅቀዋል። ዕዙ አሜሪካና ኢራን ከስምምነት መድረሳቸውን ተከትሎ አረብ ዕለት ሙሉ ለሙሉ የተከፈተው ወሳኙ የባህር ላይ መተላለፊያ ሁሉም መርከቦች ዝግ እንደሚሆን አሳውቀዋል። አታማል አንቢያ በመባል የሚታወቀው ወታደራዊ ዕዙ ጨምሮም ይህ ጠላት የገባውን ቃል ባለማክበሩ የተወሰደ የመጀመሪያ ደረጃ እርምጃ ነው። ጠላት ግዴታውን እንዲወጣ በቀጣይነት ተጨማሪ እርምጃዎች በማቀድ የሚወሰዱ ይሆናል ብለዋል። በአገሪቱ ቴሌቪዥን በቀረበው መግለጫ ላይ ኢራን ከአሜሪካ ጋር በደረሰችው የመግባቢያ ስምምነት ላይ እስራኤል በሊባኖስ ላይ የምታካሄደው ተከታታይ ጥቃት እንደሚቆም የተገለጸ ቢሆንም ግጭቱ በመቀጠሉ ኢራን ስምምነቱ ተጥሷል ብላለች። የሆርሙዝ ወሽመጥ እንዲዘጋ በኢራን የተላለፈው ውሳኔ እስራኤል በደቡባዊ ሊባኖስ
ሊባኖስ እየፈጸመችው ነው ባለችው የጭካኔ ጭፍጨፋና ማፈናቀል አለመቆሙ ምክንያት መሆኑ ተጠቅሷል። የስምምነቱ የመጀመሪያ ነጥብ አሜሪካ ኢራንና አጋሮቻቸው ሊባኖስን ጨምሮ በሁሉም ግንባሮች የሚያካሄዷቸው ወታደራዊ ዘመቻዎች በአስቸኳይና በዘላቂ ማቆማቸውን ያውጃሉ ብለዋል። የኢራን ወታደራዊ እዝ ጨምሮም የእስራኤል ኃይሎች ከደቡባዊ ሊባኖስ አለመውጣታቸው ለሆርሙዝ ወሽመጥ መዘጋት ሌላኛው ምክንያት መሆኑን አመላክቷል። እስራኤልና ሂዝቦላ ዓርብ ዕለት ተኩስ ለማቆም መስማማታቸው ቢዘገብም ግጭቱ አሁንም እንደቀጠለ ሲሆን ኢራንና አሜሪካ ለቀጣይ ድርድር ስዊዘርላንድ ውስጥ ይገናኛሉ ተብሎ እየተጠበቀ ነው። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።